ታሪክ የሚጻፈው በጀግኖች ነው፣ የሚተረከው ግን በእንባ ነው። ዛሬ ሀገራችን ኢትዮጵያ በከባድ የሀዘን ድባብ ውስጥ ተውጣለች። ገና ትናንት የጥበብ ምልክት፣ የባህል ሙዚቃ አምባሳደር መቅዘፊያ የሆነውን የድምፀ መረዋው የሰሜ ባላገሩን ሀዘን ሳንወጣ የእንባችን ዱካ ገና ሳይደርቅ ሌላ 4 መሪር መርዶች ቤታችን አንኳኩተዋል። አንዳንዴ ሞት ሲደጋገም ሀዘንን ያባብሳል። ትንሽ ደክሞኛል ልረፍ ብላ በተኛችበት የቀረችው ወጣት ቲክቶከር ቤዚ፣ በሌላ በኩል ደግሞ በትዳር ዋዜማ እና በህዝብ አገልግሎት ላይ እያሉ በመንገድ ላይ የረገፉት እነ ዘማሪት ቤተልሔም እና ባለሙያው ጋሎ ጌቶ። ይሁን እንጂ የሀዘን ቁጣ ወደ እሳተ ገሞራነት የቀየረውና አሁን ላይ መላውን አዊ ዞን በእንባና በቁጭት ያራሰው በአሰቃቂ ሁኔታ በጥይት የተረሸነው ወጣት ጉዳይ ነው። ዛሬ በእንጅባራ እና አካባቢዋ ገዳዩ ለህግ ይቅረብ በሚል ድምፅ ሰማይ ተከፍቷል። ዛሬ እነዚህን መሪር አጀንዳዎች ከመጋረጃው በስተጀርባ ካለው ሚስጥር ጋር በጥልቀት የማስደምጣችሁ ይሆናል። እናንተ ይህን ቪዲዮ ላይክ እና ሳብስክራይብ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ቲክቶክ ለብዙዎቹ የመዝናኛ መድረክ ቢሆንም ለቤዚ ግን ከ219,000 በላይ ሰዎችን የምታገኝበት ምናባዊ ቤቷ ነበር። ይቺ ወጣት ህይወቷ የሚያበቃው በእንዲህ አይነት ቀላል ቃል ይሆናል ተብሎ ማንም አልገመተም ነበር። ትንሽ ደክሞኛል ልረፍ አለች፣ ወደ መኝታዋ አመራች። ነገር ግን ያ እንቅልፍ መቼም የማትነቃበት ረጅም እንቅልፍ ሆኖ ቀርቷል። ይህ ድንገተኛ ክስተት በሕክምናው ዓለም ሰደን ዴዝ ተብሎ ቢጠራም በቤተሰብና በአድናቂዎቿ ዘንድ ግን ለማመን የሚከብድ የታሪክ ጠባሳ ሆኗል። እናቷ ሌሊት ልታነቃት ስትሞክር የሰማችው መልስ ጸጥታ ብቻ ነበር። ቤዚ በሳቋና በተጫዋችነቷ የገነባችው ማንነት ዛሬ በዝምታ ተሸኝቷል። ወንዶች ማለት ነው ለአንድ ቀን ሴት ብትሆኑ መጀመሪያ አእምሯችሁ ውስጥ የሚመጣው ምንድን ነው? ምን ታደርጉ ነበር? ይህ ክስተት በዲጂታሉ ትውልድ ስነ ልቦና ላይ ህይወት ምን ያህል ተሰባሪ ነች የሚል ትልቅ ጥያቄ ጥሎ አልፏል። ይሁን እንጂ መከራው በዚህ አላበቃም። የኢትዮጵያ መንገዶች አሁንም የንጹሃን ደም መጠጫ ሆነው ቀጥለዋል። ከወላይታ ተነስተው ወደ ዳውሮ ዞን ሲጓዙ የነበሩት ዘማሪት ቤተልሔም እና የጤና ባለሙያው ጋሎ ጌቶ የመጨረሻቸው መሆኑን ሳያውቁ የጉዞ ቃል ኪዳናቸውን አደሱ። ዘማሪት ቤተልሔም ገና የሰርግ ቤሎዋን ሳትለብስ የትዳር ዋዜማዋን ልታከብር በተነሳችበት ወቅት ነበር የመኪና አደጋ ህልሟን የቀጨው። ከእሷ ጋር የነበረው የጤና ባለሙያው ጋሎ ጌቶም ቢሆን ህዝብን ለማገልገል የተማረ የሀገር ዋልታ ነበር። የመንገድ መሰረተ ልማት፣ የደህንነት ቁጥጥር መላላት ለምን የንጹሃን ህይወት መጥፊያ ይሆናል? ሰማይ በለውን በድንገት አጣን ብለን ሀዘናችን ሳንወጣ እነዚህን ወጣቶች ደግሞ በመንገድ ሰቆቃ አጣናቸው። ይህ ሁሉ ሀዘን ተከማችቶ ባለበት ወቅት ግን ነገሩን ከመጠን በላይ የከፋ ያደረገው በአዊ ዞን በእንጅባራ ከተማ ባጃ ወረዳ በተባለ አካባቢ የተፈጸመው ግፍ ነው። አንድ ወጣት በታጣቂ ጥይት ተመትቶ መረሸኑን ተከትሎ አካባቢው በቁጣ ማዕበል ተናውጧል። ይህ ጥቃት በማንነት ላይ ያተኮረ እና ምንም መከላከያ የሌለውን ዜጋ ኢላማ ያደረገ መሆኑን መረጃዎች ይጠቁማሉ። በአሁኑ ሰዓት እንጅባራ በታላቅ ድምፅ እያስተጋባች ነው። ገዳዩ ለህግ ይቅረብ፣ ገዳዩ ይገደል የሚለው የህዝብ መሪር ጩኸት ሰማይ ደርሷል። ለገዛ ቀበሌው በጥይት የሚቆላ ወጣት ባለበት ሀገር ውስጥ ስለ ሰላም ማውራት አራባና ቆቦ ሆኗል። የሰልፈኞቹ ቁጭት የሚያሳየው ህዝቡ ከንግግር ይልቅ ተግባርን ከቃል ይልቅ ፍትህን መራቡን ነው። ይህ ቁጣ የአንድ ግለሰብ ሞት ውጤት ብቻ ሳይሆን የሁሉም ወጣቶች መገፋትና አሁን በመሬት ላይ ያለው ጭካኔ የፈጠረው ፍንዳታ መሆኑን እንረዳለን። ዛሬ ሀገራችን በብዙ መንገዶች ተፈትናለች። በጤና እጦት፣ በመንገድ አደጋ፣
በታጣቂዎች ጭካኔ ወጣቶቻችን ልክ እንደ ቅጠል እየረገፉ ነው። የሰው ልጅ ደም ዋጋ ሊኖረው ይገባል። ፍትህ ሲጠፋ ቁጣ መፈንዳቱ፣ ሰላም ሲጠፋ ለቅሶ መብዛቱ የታሪክ ህግ ነው። የአዊ ዞን ወጣቶች ዛሬ ያሰሙት ድምፅ የፍትህ ጥያቄ ብቻ ሳይሆን በገዛ ሀገራችን መቼ ነው በነፃነት የምንተነፍሰው የሚል መሪር ጥያቄ ነው። ፈጣሪ አምላክ ለሰማ ይበለው። ለቲክቶከሯ ቤዚ፣ ለዘማሪት ቤተልሔም እና ለጤና ባለሙያው ለጋሎ ጌቶና በአዊ ለተገደለው ወጣት ነፍስ እረፍትን ይስጥልን። ዛሬ በእንባ የታጠብነው ነገ በፍትህ እና በሰላም የምንታጠብበት ቀን እንዲመጣ እንመኛለን። ክቡራን ተመልካቾቻችን ዛሬ ቃላት አይበቁንም። እናንተ በወጣቶቻችን መርገፍ እና በአዊ ዞን እየታየ ባለው የህዝብ ቁጣ ላይ ምን ትላላችሁ? ፍትህ እንዲነግስ እና ይህ ጭካኔ እንዲቆም ምን መደረግ አለበት? ሐሳባችሁን በሰከነ ቃላት በኮሜንት አጋሩኝ። ለወገን ድምፅ እንሁን። ለተሰዉት ወገኖቻችን መንግስተ ሰማያትን፣ ለተረፉት መጽናናትን ይስጥልን። ቻው